ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት፣ አንዴ ወደ መዝሙር፣ አንዴ ወደ ዘፈን፣ አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት፣ አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃን ለሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድርም።